ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ሀገራቸው ከአሜሪካ ጋር ወደ ሙሉ ጦርነት መግባቷን ገለጹ። ዳግም ወደ ቀለጠ ግጭት ያመሩት አሜሪካና ኢራን ጥቃቶችን በመላወጥም ቀጥለዋል። እስካሁን በጦርነቱ የአሜሪካ ጦር ወደ 400 የሚጠጉ ወታደሮችም ቆስለዋል ተብሏል። ግብጽ እጅግ አነጋጋሪና የምድራችን ግዙፍ የደህንነት መስሪያ ቤት ገንብታ ማጠናቀቋም ይፋ ሆኗል። ዩክሬን 400 ሰው አልባ አውሮፕላኖችን በመጠቀም የበቀል እርምጃዋን በሞስኮ ላይ መውሰዷም ተነግሯል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ግብጽ እጅግ አነጋጋሪና የምድራችን ግዙፍ የደህንነት መስሪያ ቤት ገንብታ ማጠናቀቋ ይፋ ሆኗል። ካይሮ ኦክታጎን ስትል የሰየመችው ይህ የደህንነት ዋና መስሪያ ቤት በግዝፈቱ ከአሜሪካው ፔንታጎን በ39 እጥፍ እንደሚበልጥም ተነግሯል። ግብጽ በግዙፉ ኦክታጎን ፕሮጀክት ለተቀረው ዓለም ማስተላለፍ የፈለገችው ምንድን ነው የሚሉ ጥያቄዎችም በርትተው ሰንብቷል። የፕሬዝዳንት አልሲሲ አስተዳደር ግብፃውያን በከፋ የኑሮ ውድነት እየተፈተኑ ባለበት በዚህ ሰዓት አንዳች ህዝባዊ አመፅ እንኳን ቢፈነዳ የሚሸሸጉበትን ምሽግ ገንብተዋልም ተብሏል። ይህ ግብጽ ገንብታ አጠናቋለች የተባለው የጦር መስሪያ ቤት እጅግ መነጋገሪያ ሆኗል። ፕሬዝዳንት አብዱል ፈታህ አልሲሲ ይህ የብዙዎችን ቀልብ የሳበውንና በሀገር ውስጥ ደግሞ ከፍተኛ ትችት ያስተናገደውን ፕሮጀክት ከሁለት ሳምንት በፊት በደማቅ ስነስርዓታቸው ማስመረቃቸው ይታወቃል። በዚሁ የምረቃ ስነስርዓት ላይም ፕሬዝዳንት አልሲሲ ከ10 ዓመታት ወዲህ ለመጀመሪያ ጊዜ በሙሉ ወታደራዊ ዩኒፎርም ታይተዋልም ተብሏል። ይህ የግብፁ አዲስ ፕሮጀክት ከዙሪክ አሊያም ከኮፓገን ከተማ ጋር በስፋቱ የሚስተካከል እንደሆነም ዘገባዎች ጠቁሟል። ስፋቱ 14 ስኩዌር ማይልስ መሆኑም ዲደብሊው ዘግቧል። ግብጽ ይህንን ፕሮጀክት እውን ለማድረግ በቢሊዮን የሚቆጠር ዶላር ወጪ ያደረገችበት እንደሆነም ተነግሯል። የፕሬዝዳንት አልሲሲ አስተዳደር ግብፃውያን ከፍተኛ በሆነ የኑሮ ውድነት እየተፈተኑ በሚገኙበት በዚህ ሰዓት እንዲህ አይነቱን ወጪ ለማውጣት የወሰነው ወደፊት ከሚነሳ የህዝብ አመፅ መሸሸጊያ ይሆን ዘንድ በማሰብ እንደሆነም ተንታኞች መላምታቸውን ሰጥተዋል። ከዚህ ባለፈ የግብጽ ጦር በሀገሪቱ የኮንስትራክሽን ዘርፍ ውስጥ ሚና ያለው ሲሆን አሁንም በዚህ ግንባታ ላይ ተጠቃሚ ለማድረግ ታቅዶ የተጀመረ ስለመሆኑም ይታመናል። የግብጽ ጦር በሀገሪቱ ውስጥ የሆቴል ስራዎች፣ የዶሮ እርባታዎችና የጋዝ ማደያዎችን በባለቤትነት እንደሚያስተዳድርም ይነገራል። የግብጽ ጦር በሀገሪቱ ኢኮኖሚ ውስጥ ከፍተኛ የሆነ እንቅስቃሴ እንዳለው ከዘገባው ላይ ተመልክተናል። ፕሬዝዳንት አብዱል ፈታህ አልሲሲ ሀገራቸው ኦክታጎንን ገንብታ ያጠናቀቀችው የሀገሪቱን የጸጥታ ሁኔታ በጥብቅ ለመቆጣጠርና የሚያጋጥሙ ቀውሶችን ለመቆጣጠር በሚል እንደሆነም መናገራቸው ይታወሳል። ዩክሬን 400 ሰው አልባ አውሮፕላኖችን በመጠቀም የበቀል እርምጃዋን በሞስኮ ላይ ወስዳለች ተባለ። በሰሞነኛው ወታደራዊ ሹምሽር ህዝባዊ አመፅ የተነሳበት የፕሬዝዳንት ዘለንስኪ አስተዳደር ሞስኮን እንቅልፍ አልባ ሌሊት እንድታሳልፍ አድርጓታልም ተብሏል። ዩክሬን የጥቃት ኢላማዋን በሞስኮ ላይ ያነጣጠረችው ከሩሲያ ከፍተኛ የባላስቲክ ሚሳኤል ድብደባ በኋላ እንደሆነም ታውቋል። ዩክሬን በመቶዎች የሚቆጠሩ ድሮኖችን ወደ ሞስኮ የተኮሰችው እስካሁን ጦርነቱ ከተጀመረ ወዲህ እጅግ አደገኛ የተባለው ጥቃት ከደረሰባትና ካገገመች በኋላ ነው። ሰሞኑን ሩሲያ የዩክሬኗን መዲና ኪቭንና ሌሎችን ከተሞችን በባላስቲክ ሚሳኤል መደብደቧ ይታወቃል። በዚህ የዩክሬን የድሮን ጥቃት 10 ሰዎች ስለመቁሰላቸውም ተዘግቧል። በተጨማሪም በርካታ የመኖሪያ ህንፃዎችና የሲቪል ተቋማትም ጉዳት ደርሶባቸዋል ተብሏል። ኪቭ ከቅርብ ጊዜያት ወዲህ በሩሲያ ግዛት ላይ የምታደርሰው የአየር ጥቃት እየተጠናከረ መጥቷል። እነዚህ የቅርብ ጊዜ ጥቃቶች በሞስኮ የነዳጅ ተቋማት ላይ ትኩረት ያደረጉ እንደነበሩም ይታወሳል። ሩሲያም በበኩሏ ለዩክሬን አቅም ከባድ የሚባሉትን ባላስቲክ ሚሳኤሎች በመጠቀም በዩክሬን ላይ ጥቃት ማድረሷን ገፍታበታለች። በሰሞንኛው ጥቃትም 6 ሰዎችን የገደለና በደርዘን የሚቆጠሩትን ደግሞ ያቆሰለ ጥቃት ማድረሷ ይታወሳል። ፕሬዝዳንት ዘለንስኪ በጦር ሰዎቻቸው መካከል ከሰሞኑ ያከናወኑት ሽግሽግ በህዝባቸው ዘንድ አመፅን አስነስቶባቸዋል። የሩሲያ መከላከያ ሚኒስቴር በግንቦት ወር ብቻ 1054 የዩክሬን ድሮኖችን በአንድ ቀን ውስጥ ማክሸፍ መቻሉን መግለጹም ይታወሳል። ፕሬዝዳንት ዘለንስኪ የምዕራባውያን አጋሮቻቸው ከሩሲያ ባላስቲክ ሚሳኤል ጥቃት የሚታደግ የአየር መከላከያ ስርዓት እንዲያቀርቡላቸው ዛሬም እየተማጸኑ ነው። የሩሲያ ኃይሎች ዛሬ አዳሩን 2 ሚሳኤልና 94 የረጅም ርቀት ድሮኖችን ወደ ዩክሬን ማስወንጨፋቸው ታውቋል። ከነዚህም ውስጥ 81 ድሮኖች ከሽፈዋል የተባለ ሲሆን 9 ድሮኖችና ሚሳኤሎች ግን በ9 ስፍራዎች ላይ ጉዳት ማድረሳቸውን ዩክሬን ይፋ አድርጋለች።
አሜሪካ ወሳኝ የኢራን የነዳጅ ዘይት ማዕከል የሆነችውን ደሴት ለመቆጣጠር እንዳታስብ ቴህራን አስጠነቀቀች። አሜሪካ ወሳኟን የኢራን የነዳጅና የጋዝ ማስተላለፊያ ደሴት ካርግ ለመቆጣጠር ጭራሽ እንዳታስብና ወረራ ለመፈጸም የምትሞክር ከሆነ ከባድ ምላሽ እንደሚጠብቃት የኢራን የውጭ ጉዳይ ሚኒስቴር አስጠንቅቋል። አሜሪካ በኢራን ላይ የምትፈጽመው ጥቃት በቀጠለበትና ኢራን የአጸፋ ጥቃት እርምጃ በአጎራባች ሀገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ እየወሰደች ባለበት በዚህ ሰዓት አሜሪካ የኢራንን ግዛት የምትይዝ ከሆነ ጦርነቱ ይባባሳል የሚል ስጋትን ፈጥሯል። ከዚህ ቀደም ፕሬዝዳንት ዶናልድ ትራምፕ በደቡባዊ ኢራን የምትገኘውን ካርግ ደሴት የመቆጣጠር እቅድ እንዳላቸው ተናግሮ የነበረ ሲሆን ግጭቱ በተባባሰበት በዚህ ሰዓት አሜሪካ ይህንን ተግባራዊ የምታደርግ ከሆነ ኢራን ራሷን እንደምትከላከል ገልጻለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጌ እንደተናገሩት እንዲህ ያለው ጀብደኝነት ከባድ መዘዝን ያስከትላል ሲሉ አሜሪካን አስጠንቅቋል። ጨምረውም አሜሪካ እግረኛ ጦሯን አሰማርታ ወረራ የምትፈጽም ከሆነም የአገሪቱ መሪዎች አቀባበል ሊያደርጉላቸው ደቂቃዎችን እየቆጠሩ ነው በማለት የአገራቸውን ዝግጁነትም ገልጸዋል። የኢራን የነዳጅ ዘይት ኢንዱስትሪ ዋነኛ ማዕከል የሆነችው ካርግ ደሴት ከኢራን የባህር ዳርቻ በ55 ኪሎ ሜትር ርቀት ላይ የምትገኝ ናት። ከወራት በፊት ጦርነቱ በተነሳበት ጊዜ ፕሬዝዳንት ዶናልድ ትራምፕ ደሴቲቱን በመቆጣጠር የኢራንን የነዳጅ ምርት በእጃቸው እንደሚያስገቡም በተደጋጋሚ ሲናገሩ እንደነበርም ይታወሳል። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል ንግግር ለመጀመር በአሸማጋዮች በኩል የዲፕሎማሲያዊ መልእክት ልውውጥ እየተደረገ እንደሚገኝም ቃል አቀባዩ መናገራቸውን ቢቢሲ አማርኛ ጽፏል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ሀገራቸው ከአሜሪካ ጋር በሙሉ ጦርነት ላይ መሆኗን ገለጹም። ፕሬዝዳንት ማሱድ ፔዜሽኪያን ዛሬ ሰኞ ባወጡት መግለጫ ሀገራቸው ከአሜሪካ ጋር በሙሉ ጦርነት ውስጥ መሆኗን አንስተው ቴህራንም ዝግጅት እንድታደርግ አሳስበዋል። የፕሬዝዳንት ጽህፈት ቤት ባወጣው መግለጫ ፕሬዝዳንት ማሱድ ፔዜሽኪያን እውነታው ግን ዛሬ የኢራን እስላማዊ ሪፐብሊክ በሙሉ ጦርነት ውስጥ ትገኛለች፣ እውነታውን ተቀብለን መታገል ይኖርብናልም ብለዋል። የአሜሪካ ጦር ወደ 400 የሚጠጉ ወታደሮች ቆስለውበታል ተባለም። ባለፈው ሳምንት ኢራን በጆርዳን በሚገኙ የአሜሪካ ኃይሎች ላይ በፈጸመቻቸው 3 ጥቃቶች በደርዘን የሚቆጠሩ የአሜሪካ ወታደራዊ አባላት መቁሰላቸውንና ሄሊኮፕተሮች መውደማቸውን ኒውዮርክ ታይምስ ዘግቧል። ጋዜጣው ስማቸው ያልተጠቀሰ የአሜሪካ ባለስልጣናትን ጠቅሶ እንደገለጸው ባለፈው አርብ በጆርዳን 2 ወታደሮች እንዲገደሉና አንዱ እንዲጠፋ ካደረገው የኢራን ጥቃት በፊት በነበሩት ጥቃቶች የደረሰውን የጉዳት መጠን ፔንታጎን ይፋ አላደረገም። አንድ ስማቸው ያልተጠቀሰ የአሜሪካ ወታደራዊ ባለስልጣን እንደተናገሩት የመካከለኛው እዝ ስለቆሰሉ የወታደር አባላት መረጃ የመልቀቅ ግዴታ የለበትም ብለዋል። የካቲት 28 ጦርነቱ ከተጀመረበት ጊዜ አንስቶም አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት የተገደሉ አጠቃላይ የአሜሪካ ወታደሮች ቁጥር አሁን 17 ደርሷል። ወደ 400 ገደማ የሚደርሱ ወታደሮች ደግሞ መቁሰላቸው ተነግሯል። በሌላ መረጃ የኢራን አብዮታዊ ዘብ ማንኛውንም የአሜሪካ የምድር ወረራ ለመመከት ዝግጁ ነኝ ብሏል። የእስላማዊ አብዮታዊ ዘብ ብርጌድ IRGC አዛዥ የምድር ጦር ኃይሎች ማንኛውንም ጠላትነት የተሞላበት ሰርጎ ገብነት ለማክሸፍ በከፍተኛ የዝግጁነት ደረጃ ላይ እንደሚገኙም ተናግሯል። የኢራን እስላማዊ አብዮታዊ ዘብ ኮርፕስ ዛሬ ባወጣው መግለጫ ወደ ኢራን ግዛት የሚደረግን ማንኛውንም የአሜሪካ የምድር ወረራ ወዲያውኑ ለመመከትም ቃል ገብቷል። በሰሜን ምስራቅ ሻህሩድ ከተማ የአየር መከላከያ ኃይሎችን ለማክበር በተሰናዳ ስነ ስርዓት ላይ ንግግር ያደረጉት የምድር ጦር ምክትል አዛዥ የመከላከያ ክፍሎች ማንኛውንም የአሜሪካ የምድር ጥቃት ለመመከት በከፍተኛ የዝግጁነት ደረጃ ላይ መሆናቸውንም አንስቷል። ታስኒም የተባለው የዜና ወኪል ባሰራጨው ዘገባ የIRGC የምድር ጦር በተለይም የመከላከያ ክፍሎች በከፍተኛ የዝግጁነት ደረጃ ላይ የሚገኙ ሲሆን ማንኛውንም ጠላትነት የተሞላበት ድርጊት አሊያም የጠላት ሰርጎ ገብነትን በመጀመሪያው ቅጽበት ያከሽፋሉም ብለዋል። ይህ ማስጠንቀቂያ የመጣው አሜሪካ በርካታ የኢራን ኢላማዎች ላይ የአየር ድብደባን ማድረጓን በቀጠለችበት በዚህ ሰዓት ነው። ጥቃቶቹ በዋናነት በደቡባዊ ኢራን ላይ ያተኮሩ እንደሆነም ተነግሯል። ቴህራን በምላሹም በበርካታ ቀጠናዊ ሀገራት ውስጥ የአሜሪካ ጦር ይጠቀምባቸዋል ባለቻቸው ተቋማትና የጦር ሰፈሮች ላይ ጥቃት በመሰንዘር አጸፋዊ ምላሾቿን እየሰጠች ቀጥላለች።